እንዴት ነህ የኔ ወንድም? ደህና ነኝ። ደህና ነህ? ደህና ነኝ። ሰላም አለህልኝ? አለሁኝ እግዚአብሔር ይመስገን። በጣም ጥሩ። ከየት ነው የመጣው? ከጀደሌ ቅዱስ ጊዮርጊስ ነው። ገጠር ቦታ ነው? አዎ ገጠር ነው። ከልጅነት ጀምሮ ነው እንደዚህ? ያው ስወለድ ትንሽ ሞክር ነበር። ከዚያ እየተናብኝ መጣ። ያው እንደዚህ እየቀጣሁኝ። ሕክምና ታይተህ ነበር? ያው ሞክሬያለሁ። ያምሃል እንደዚህ አሁን ሲነካ? አዎ ያመኛል። ከቤተሰብ ጋር ነው የምትኖረው? አዎ። ምን ቤተሰቦች ያግዙሃል? ደህና ናቸው? ኧረ ምን ደህና ናቸው። ያው አባቴም በሽተኛ ነው። ጸበል ነው ሲሉኝ ነው። እና ማን ነው የሚያግዝህ? እዚያ እንዴት ነው የምትኖረው? ያው ተማሪ ነኝ። ያው እነሱ ጋር ያለውን እየቀመስኩኝ መማር ምችል። ትማራለህ እንደዚህ ነው? አዎ ትማራለህ። የመማር ራስን ችል እወጣለሁ እየሞከርኩ ነው። ገጠር ቦታ ነው ያለው። እንዴት ብለህ አሁን ዊልቸር አለ እዛ ቦታ? የለኝም። እና በእጅ እየሄድከው ነው የምትማረው አሁን ወደ ትምህርት ቤት? አዎ ስደክም ያው ያደርሱኛል ተማሪዎች። ስንተኛ ክፍል ነህ? የአምስተኛ ክፍል ተማሪ ነኝ። የተሻለ ውጤት ማምጣት ፈልጋለሁ። ራስን ችል መማርም ስለምፈልግ ያው እናንተም ታግዙኝ ፈልጋለሁ። ከዚያ ላይ ደግሞ ራሴንም ጎበዝ ተማሪ ነኝ። ሶስተኛ ነው የወጣሁት። ጎበዝ ተማሪ ነኝ። መማርም ፈልጋለሁ። አሁን ወደ ከተማ መጥተህ ተመቻችቶልህ ዊልቸር ቢገዛልህ መማር ትችላለህ? አዎ እችላለሁ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ይህ ወንድማችን የምታዩት ገጠር አካባቢ ነው የሚኖረው። ነገር ግን እንደዚህ ብሎ በእጁ እየሄደ ትምህርት ቤት ድረስ ሄዶ ይማራል። በዛ ላይ ጎበዝ ተማሪ ነው። ስለዚህ ይህ ወንድማችን ተመቻችቶልህ ከተማ ቢሆንና ቢማር ጥሩ ውጤት አመጣለሁ እያለ ነው ያለ። ስለዚህ ሁላችንም ልናግዘው ይገባል። ስልክ ይኖርሃል? ያው የለኝም። አካውንትስ ይዘዋል በኪስህ? እኔ እንዳንተ ያሉትን ወንድም እህቶች ጠይቅ እየተባልኩ ሰው ይልከኛልና እኔ ተልኬ ነው አንተ ልጠይቅ የመጣው። አንዲት ዘመን የምትባል እህታችን 5000 ብር ልካላለች። አንዲት እህቴ 6000 ብር። ሲቀጥል ደግሞ አንድ የ3 ዓመት ህፃን ሄኖክ አዲስ ይባላል። ልደቱን አስመልክቶ ነው 5000 ብር። በአጠቃላይ 16000 ብር ማለት ነው። እቺ 16000 ብር ናት። ላንተ ለአንዳንድ ነገር ትሆንህ። እቺን እዛ መርቀልኝ። እሺ አሁን መመረቅ ይችላል? አዎ መረቅ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ከፎክፎን ወዲያ ይበልኝ ያሳድግልኝ። ልጆቹንም ያሳድግልኝ። እግዚአብሔር ይስጥልን። አሜን። መንፈስ ቅዱስን ያቅርብልና አጋንንት ያረቅልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ከፎክፎን ወዲያ ይበልኝ መንፈስ ቅዱስ ያቅርብልን። እግዚአብሔር ይስጥልን። ልጁንም ያሳድግልን። ከክፉ ይሰውርልን። አሜን። አንተንም ከፎክፎን ወዲያ ይበልልህ። ሁሉንም ዝሮ ኢትዮጵያን ያቁምልና ገዥ ከገዥም ያስማማልን። እግዚአብሔር ይስጥልና። የተራዱኝንም አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እግዚአብሔር ያክብልልና ኢትዮጵያን ያቁምልና። እግዚአብሔር ይስጥልን። አሜን። እግዚአብሔር ይባርክልኝ። ልጆቻችሁንም በክፉ ይሰጉራችሁ። እግዚአብሔር ይስጥልና። እግዚአብሔር ይስጥልና። አሁን ይሄን ብር ሰጣው ምን ታደርግበታለህ? ያው እንግዲህ ልብሴንም እገዛዛለሁ፣ ስልኬንም እገዛዛለሁ። የችግረኝን። በጣም ጥሩ። በባጃጅ ነው የመጣ? አዎ እስከ አርቢት በባጀና በላይ በእንጨት ሰው ተለምኖ መልካም ይሁንልሽ። አሜን። ሰላም። እሺ